ሰላም ጤና ይስጥልን። ቻናሉ ኢትዮ ማለዳ ነው። ይህ ከወደቡ ጋር በተያያዘ ፖለቲከኛ ጀዋር መሐመድ ዘለግ ያለ የሰጠበት ትንታኔ ነው፣ እንደሚከተለው እናቀርብላችኋለን። ፖለቲከኛው እንዲህ ሲል ይጀምራል። በማይዋጉበት ቦታ ጦር መምዘዝ የሚያመጣው መዘዝ የሚል ርዕስም ሰጥቶታል። ትንታኔው ረዘም ያለ ነው። ያኔ አዳማ ስማር ከከረዩ ኦሮሞ ተማሪዎች የሰማሁት አንድ ደጋግሜ የምናገረው አባባል አለ። እሱም ጩቤን ከረዩዎቹ ተጎሪ ይሉታል፣ በማይዋጉበት ቦታ አይመዙትም የሚለውን ነው። ሐሳቡ አንድ ጩቤ የታጠቀ ሰው የተጣላውን ሰው ለመውጋት ካልወሰነ በስተቀር ለማስፈራራት ብቻ አስቦ መዘዝ ያመጣል ነው። አንተ ለማስፈራራት አስበ ስለመዘዝከው ብቻ አትሰነዝርም። ሌላ ሰው ግን ልትዋጋው አስበ እንደመዘዝክ በማሰብ ራሱን ለመከላከል ሲል ሊወጋ ይችላል። ይችን ነገር ለምን አነሳዋት ይመስላችኋል? ሰሞኑን አብይ አህመድ ፓርላማ ላይ የተናገረውን ነገር የሰማ ሰው በማግስቱ ጦርነት ከፍቶ የአሰብን ወደብ የሚያመጣልን ሊመስለው ይችላል። እውነታው ግን በአሁኑ ሰዓት አብይ ጦርነት ከፍቶ ኤርትራን የሚያሸንፍበት አቅሙም ሆነ ዝግጅቱም የለውም። እነዚህ አይነቱ ጦርነት ከፍቶ ለማሸነፍ የሚያስችለው የመከላከያ አቅም፣ የማህበረሰብ ድጋፍና ዲፕሎማሲያዊ ድጋፍ የለውም። ሆኖም እሱና ባልደረቦቹ የሚነዙት ፕሮፓጋንዳ ይህን ጦርነት ሊያዋልድ ይችላል። በዚህ ጽሑፍ ውስጥ የኃይል ሚዛን ግምገማና ካለ ዝግጅት የሚደረግ የጦርነት ሰበቃ ሊያመጡ የሚችሉ አደጋዎችን እንመለከታለን። አንደኛ፣ የጦር ኃይል። የመከላከያ ሰራዊት በአሁኑ ሰዓት ከውጭ ኃይል ተዋግቶ ለማሸነፍ የሚያበቃ ዝግጅት እንደሌለው በትኩረት ያየው ማንኛውም ሰው የሚግባባበት ጉዳይ ነው። ለመከላከያው አቅሙ መዳከም ብዙ ምክንያቶችን መጥቀስ ይቻላል። ይህ መከላከያ በህወሓት መራሹ ኢህአዴግ ነው የተገነባው። ለውጡን ተከትሎ በመከላከያ ውስጥ ተደረገ የተባለው ሪፎርምም ቢሆን ተቋማዊ ጥንካሬ ያመጣለት አልነበረም። የተባለው ሪፎርምም በትውልድ ትግራዋይ የነበሩ አዛዦችን በማስወጣት በሌላ ብሔር ተወላጆች ከመተካት ያለፈ ለውጥ አልነበረም። የሰው ኃይል መቀያየር፣ መተካት ለተቋሙ እድሳት እንደ ግብአት እንጂ ብቻውን በቂ አይደለም። ራዕይ፣ ፖሊሲ፣ ለውጥ እጅግ አስፈላጊ ናቸው። ይህ አልተደረገም። ይህ ሳይደረግ ነው የትግራይ ጦርነት የፈነዳው። ግልጽ ዓላማና ለምን እንደሚዋጋ በቂ ግንዛቤ የሌለው ወታደር ነው ወደዛ ጦርነት የገባው። ውጤቱም ትልቅ ቀውስ ነው። በመጀመሪያው ዘመቻ ድል ቀንቶት መቀሌን መቆጣጠር ቢችልም ድሉን አስጠብቆ ተቆጣጥሮ እዛ መቆየት አልቻለም። ጦርነቱ እየተስፋፋ ሲሄድ ከሱ ያነሰ ቁጥርና ከሱ ያነሰ ትጥቅ ባላቸው ኃይሎች ተሸነፈ። ከተወሰደባቸው ከበባና መሳሪያ በተጨማሪ ለአንድ የመከላከያ ኃይል እድገት ወሳኝ የሆኑ በሺዎች የሚቆጠሩ የመካከለኛ ደረጃ አመራሮችን አስጨርሷል። በልምድና በስልጠና እነሱ ሊተኩ የሚችሉ አመራሮችን ማፍራት ብቻውን ረጅም ዓመት ያስፈልገዋል። እስካሁን ባለው እነሱን መተካት አልተቻለም። የትግራይ ጦርነት በተኩስ አቁም ድርድር ለጊዜው ቢቋጭም መከላከያው ግን ራሱን የሚጠገንበት የእረፍት ጊዜ እድል ሊያገኝ አልቻለም። በኦሮሚያ ክልል ሲደረግ ከነበረው ጦርነት በተጨማሪ አማራ ክልል አዲስ ጦርነት ስለታወጀ ወደዛ ተሰማራ። የኦሮሚያውና የአማራ ክልሉ ጦርነት በትግራይ ጦርነት ልክ የሚዲያ ሽፋን የተሰጠው ባይሆንም መከላከያውን ለተጨማሪ አደጋ ሲያጋልጠው፣ በሁለቱ ታላላቅ ብሔሮች ውስጥ የሚደረገው ጦርነት የሁለቱ ብሔር ተወላጅ ወታደሮች ጦርነቱን በጥርጣሬ እንዲመለከቱ ብሎም መከፋፈሉ ከፍ እንዲል አድርጎታል። በአጠቃላይ ሰራዊቱ በቂ ተሃድሶ ያልተሰጠው በ7 ዓመቱ የእርስ በርስ ጦርነት ሞራሉና አቅሙ የተዳከመ ሆኖ እናገኘዋለን። ለዚህ ደግሞ ዋቢ የሚሆነው ማስረጃ ከእርሱ ባነሰ ትጥቅና የሰው ብዛት ባላቸው በአማራና በኦሮሚያ ውስጥ ታጥቀው የሚዋጉት ኃይሎች በየቀኑ ሲሸነፍና በመቶዎች ለምርኮ መዳረጋቸው ነው። ስለዚህ በአሁኑ ሰዓት ኢትዮጵያ ከውጭ ኃይል ጋር የሚደረግን ጦርነት ሊያካሄድ የሚችል ጠንካራ የጦር ኃይል አቅም አላት ለማለት አስቸጋሪ ነው። አብይ አህመድ ራሱ የጦር ኃይሉን ማዳከም ማስተባበል ስለማይችል በይበልጥ ትኩረቱን በአየር ኃይሉ ጥንካሬ ላይ በማድረግ መፎከሩን ስራዬ ብሎ የተያያዘው በተለይም መተማመኛ የሚያደርገው ድሮንን ነው። እውነት ነው። የኢትዮጵያ አየር ኃይል ከኤርትራ አየር ኃይል የተሻለ ጠንካራ አቅም አለው። የአየር ኃይሉ ጥንካሬ በጦርነት ላይ
ጠቀሜታ እንዳለው የሚካድ ነገር አይደለም። ነገር ግን ሁለት ነገሮችን ከግምት ውስጥ ማስገባት አስፈላጊ ነው። የኤርትራ አየር ኃይል ብቻውን አይደለም። የሱዳን የጦር ጀቶች በአጠቃላይ የሚገኙት በኤርትራ ነው። በድሮንም ረገድ ከሆነ በአሁኑ ጊዜ የድሮን ቴክኖሎጂ ያልታጠቀ ሀገር የለም። ትንሿ ጅቡቲ እንኳን ድንበሮቿን ጥሳ የአፋር ሽምቅ ተዋጊዎችን መምታቷ የቅርብ ጊዜ ትውስታ ነው። ዛሬ ላይ በሀገር ደረጃ ይቅርና የሽምቅ ተዋጊዎችና የአደገኛ እጽ አዘዋዋሪዎች ሳይቀሩ ድሮን የታጠቁበት ጊዜ ላይ እንገኛለን። ስለዚህ እንደ አብይ አደባባይ አውጥተው ባይፎክሩበትም ኤርትራዎችም ድሮን መታጠቃቸው አይቀሬ ነው። ድሮንን አስመልክቶ የሚደረገው ከልክ ያለፈ ድንፋታ ላይ ጥንቃቄ ያስፈልጋል። የአየር ኃይል የበላይነት ብቻውን በቂ ቢሆን ኑሮ የየመን ሁቲዎች ነበሩ የሚጠፉት። እንደምታስታውሱት ሳውዲና ዱባይ የየመንን ማዕከላዊ መንግስት ለመርዳት ሁቲዎች ላይ ለ7 ዓመታት ማለትም ከ2015 እስከ 2022 ቀን ከሌት የአየር ድብደባ ሲፈጽሙ ነበር። በመጨረሻ ግን ደክሟቸው ጥለውት የወጡት ሁቲዎች ያን ከሰማይ የሚዘንብባቸውን እሳት መቋቋም ብቻ ሳይሆን ተቋቁመው አልፈውት ዛሬ የመን ላይ የበላይነት መጎናጸፍ ችለዋል። ስለዚህ አብይ የኢምሬትን ድጋፍ ጨምሮ በአየር ኃይል የበላይነት ብቻ ከእግረኛው ውጭ አሁን እንደሚፎክረው ድልን ማረጋገጥ ቀላል አይሆንም። ሁለተኛ፣ የአየር ኃይል ጥምረትና የኃይል አሰላለፍ። ይህ ጦርነት ከተጀመረ በሁለቱ ሀገሮች የመከላከያ ኃይሎች መካከል ተወስኖ የሚቀር አይሆንም። የሁለቱ ወገኖች የሽምቅ ኃይሎችና የውጭ ሀገሮች ትልቅ ሚና ይኖራቸዋል። ይልና ጀዋር ተቀዳሚ አድርጎ የውስጣዊ ሁኔታውን እንዲመለከተዋል። ይህ ጦርነት ከተጀመረ ከውስጥ አብይን እየወጉ ያሉ ኃይሎች ወደ ኢሳያስ መጠጋታቸው አይቀሬ ነው። የትግራይ ኃይሎች አሰላለፍ ካሁኑ ግልጽ ሆኗልኝ። የአማራና የኦሮሚያ ኃይሎች በግልጽ ከኢሳያስ ጋር ወግነው ባይዘምቱም አብይ መከላከያውን ከነሱ አውጥቶ ወደዛ ካሰማራው አጋጣሚውን በመጠቀም ጥቃታቸውን ማጠናከራቸው የማይቀር ነገር ነው። የትግራይ ኃይሎችና የሻቢያ ጥምረት አሁን ፋርሲላዎች እንደሚያወሩት የሚናቅ ኃይል አይደለም። የሁለቱ ኃይሎች ጥምረት የረጅም ጊዜ ልምድና ክህሎት ያላቸው የጦርነት አመራሮችና አዛዦችን በውስጥ የያዘ ሲሆን በተጨማሪ ሁለቱም የህልውና ጦርነት ነው የሚያደርጉት። ለማስታወስ የትግራይ ኃይሎች ባለፈው ጦርነት መከላከያን ሙሉ በሙሉ ማሸነፍ የተሳናቸው በሁሉም አቅጣጫ የተከበበው የመሳሪያ አቅርቦት ማግኘት ስላልቻሉ ነው። አሁን የቀይ ባህር መንገድ በሰፊው ተከፍቶላቸዋል። ፋኖች በቀላሉ መከላከያ ወደ ሰሜን የሚያደርገውን መሳሪያ ሎጂስቲክ ማጓጓዝን በመምታትና በማስተጓጎል ሊያዳክሙት ይችላሉ። ወቦ ደግሞ ባለበት ውጊያዎችን በማድረግና ጫና በመፍጠር አብይ አህመድ ሙሉ ሰራዊቱን ወደ ሰሜን እንዳይወስድ ስለሚያስገድደው ባለው ኃይሉ ጦርነት እንዳያደርግ መሆኑ የትግራይ አሊያ ኤርትራ ላይ በሚደረገው አጠቃላይ ዘመቻና ውጤቱ ላይ ትልቅ ተጽዕኖም ይኖረዋል። ሌላው መገንዘብ ያለብን ነገር ደግሞ አሁን ከኤርትራ ጋር የታሰበው ጦርነት የሚደረግበት ቦታው እንደዚህ ቀደሙ አይደለም። በደርግ ዘመን የተደረገው ጦርነት ኤርትራ መሬት ላይ ነበር። በወያኔ ዘመን የተደረገው ጦርነት ኢትዮ ኤርትራ ድንበር ላይ ነው። አሁን የጦርነቱ አውድማ ወደ ማዕከሉ ዝቅ ብሏለኝ። መከላከያው በትግራይ ውስጥ አልፎ መዋጋት አይችልም። የኤርትራ ድንበር ድረስ በመሄድ የሚቻልበት እድል በወልቃይትና በምዕራብ ትግራይ እና በአፋር በኩል ነው። በአፋር በኩል በቡሬ የተሳካ ውጊያ ለማድረግ የአየር ጸባዩና የመሬት አቀማመጡ ምቹ እንዳልሆነና በጣም አስቸጋሪ እንደሆነ ከዚህ ቀደም ጦርነት ላይ የተሳተፉ ሰዎች ምስክርነት ሰጥተውበታል። ለምሳሌ በ1998 እስከ 2000 በተካሄደው ጦርነት ላይ በሁሉም ቦታ ከተደረጉ ውጊያዎች በላይ ኢትዮጵያ ብዙ ወታደር የተሰዋባትና ገፍቶ ለመግባት አስቸጋሪ የነበረው ከባድ ግንባር ቡሬ እንደሆነም ይታወቃል። በሱዳን ድንበር ቢሆን በሱዳን የሚገኘው የትግራይ ኃይልና በጀነራል
አልቡርሃን የሚመራው መንግስት ትልቅ እንቅፋት ይፈጥራሉ። በአጠቃላይ የኃይል አስተላለፍና የኃይል ሚዛኑ ከአብይ ይልቅ ለኢሳያስ ያደላ መሆኑን መገንዘብ ያስፈልጋል። በኤርትራ በኩል በኢትዮጵያ የሚረዱ የሽምቅ ኃይሎች እንዳሉ ቢታወቅም የጦር ኃይላቸውና የሚንቀሳቀሱበት መሬት ግዛት በጣም ውስን ስለሆነ በአብይና በኢሳያስ ጦርነት የመጨረሻ ውጤት ላይ የነሱ ተጽዕኖ እዚህ ግባ የሚባል አይደለም። አብይና አጫፋሪዎቹ ይህ ጦርነት በኢትዮጵያና በኤርትራ መካከል ብቻ የሚደረግ ጦርነት ይመስል አሳንሰው ነው የሚመለከቱት። ኢትዮጵያ 130 ሚሊዮን ህዝብ እንዳላትና ኤርትራውያን 3 ሚሊዮን ብቻ እንደሆኑ ደጋግመው ይናገራሉ። ይህ ስህተት ነው። የዚህ ዘመን ጦርነቶች ሁለቱ ወገኖች ብቻ የሚሳተፉበት አይደለም። ለዚህ ማስረጃው ሊቢያ፣ ሲሪያ፣ የመንና ሱዳን ውስጥ እየተፈጠረ ያለውን ነገር ማየት በቂ ይመስለኛል። ጦርነቱ አንዴ ከፈነዳ ብዙ የውጭ ኃይሎች በቀጥታና በተዘዋዋሪ የሚሳተፉበት ይሆናል። የጦርነቱ ውጤት የሚዋጉበት ሁለት ኃይሎች ጥንካሬ ላይ የተመሰረተ እንዳይሆን ያደርገዋል። የጦርነቱ አካሄድ በውጭ ኃይሎች የመሳሪያ አቅርቦት መጠን፣ ስትራቴጂና ተሳትፏቸው ደረጃ የሚወሰንም ይሆናል። ለምሳሌ ከላይ በጠቀስነው የየመን ጦርነት ውስጥ ሁለት የውጭ ኃይሎች በቀጥታ እየተሳተፉ ነበር። ሳውዲና ኤሚሬት ከየመን መንግስት ጎን ሲሰለፉ፣ ኢራን በበኩላ ከሁቲዎች ጎን ተሰልፋ ነበር። አሁን በሱዳን እየተደረገ ባለው ጦርነት ደግሞ ኤሚሬትና ኢትዮጵያ ከአርኤስኤፍ ጎን የተሰለፉ ሲሆን ሳውዲ፣ ግብፅና ኤርትራ ከኤስኤፍ ጎን ተሰልፈዋል። እነኚህ የውጭ ኃይሎች ባይሳተፉበት በሱዳንና በየመን የሚደረጉት ጦርነቶች አንደኛው ወገን አሸንፎ ጦርነቱን የመጨረስ ዕድሉ ሰፊ ነበር። የአብይና የኢሳያስ ጦርነት ሲጀመር በቀጥታ ከጀርባ በተዘዋዋሪ የሚሳተፉ ብዙ የቅርብና የውጭ ሀገራት ይኖራሉ። አሁን እንደምናየው የሱዳን ሽምቅ ተዋጊ አርኤስኤፍ እና ኤሚሬትስ ከአብይ ጎን ይሰለፋሉ። ግብፅና የሱዳን መከላከያ ኃይል በግልጽ ከኢሳያስ ጎን የሚሰለፉ ይሆናሉ። ሱዳን በጀርባው ደዛው ናት። ሌሎች ጎረቤት ሀገራትም በግልጽ ባይሆንም በሐሳብ ደረጃ ለኤርትራ ይወግናሉ። ቀጣይ እርምጃው በጦርነት አካሄድ ይወሰናል። በአጠቃላይ ጦርነቱ በሁለቱም ወገን ብዙ የቅርብና የሩቅ ሀገሮች የሚሳተፉበት ስለሚሆን አሁን የሚታሰበው በጥቂት መስዋዕትነት የሚገኝ ድል እንደማይኖር ካሁኑ መገንዘብ ያስፈልጋል። በመቀጠልም ፖለቲከኛው ጀዋር መሐመድ የተመለከተው ማህበራዊ ድጋፉን ነው። በሁለቱ ሀገራት መካከል ለሚደረገው ጦርነት ከመከላከያ ጥንካሬዋ ከውጭ ድጋፍ በተጨማሪ የሀገሪቷ ዜጎች ማህበራዊ ድጋፍ ወሳኝ ነው። የወታደሩን ሞራል ለማነሳሳት አዲስ ወታደር ለመመልመልና ቴክኖሎጂ አቅርቦትን ከማሳለጥ አልፎ የሰራዊቱን ወኔ ለመቀስቀስ ማህበረሰቡ ጦርነቱን አምኖበት መደገፍ ይኖርበታል። ከዚህ በመነሳት ኢትዮጵያና ኤርትራን ነባራዊ ሁኔታ እንመልከት። ሁለቱ ሀገሮች ለዚህ ጦርነት ካቀረቡት ምክንያት እንጀምር። በኢትዮጵያ በኩል የዚህ ጦርነት ምክንያት የባህር በር የወደብ ባለቤትነት ይገባኛል የሚል ሲሆን፣ በኤርትራ በኩል ደግሞ የሀገር ህልውናና ሀገር ማዳን የሚል ነው። ኢትዮጵያ ያለ ባህር በር መቅረቷ ሁሉም ዜጎች የሚጋሩት ቁጭት እንደሆነም ይታወቃል። የባህር በርን መልሶ ለማግኘት የሚደረግ ሙከራ ዜጎች በአራቱም አቅጣጫ ለማነሳሳት ይረዳል። ነገር ግን አሁን ያለው የኢትዮጵያ ውስጣዊ ሁኔታ ይህን ለማድረግ የሚያስችል ነው ወይ የሚል ጥያቄ የሚያስነሳ ነው። በአሁኑ ጊዜ የሀገር ፍቅርና ብሔርተኝነት ስሜት እርስ በርስ የሚጋጩና እርስ በርስ በተቃርኖ የሚታዩ ሆነው የምናገኛቸው ናቸው። ድሮ ከባህር በር ጉዳይ ላይ ተነሳሽነት የነበራቸውና አጥብቀው በመሞገት ይታወቁ የነበሩ ሰዎች አሁን በራሳቸው ብሔር ጉዳይ ተጠምደዋል። ድሮ የነበረውን ሞራልና ተነሳሽነት መልሶ መቀስቀስ አስቸጋሪ ነው። በተጨማሪም የኢኮኖሚ ውድቀቱ፣ የኑሮ ውድነቱ፣ የእርስ በርስ ጦርነት ያስከተለው የሰላም እጦት ተደምረው ዜጎች ከሀገራዊ አጀንዳ ይልቅ ለግል ሕይወታቸው እንዲጨነቁ አስገድዷቸዋል። ስለዚህም የባህር በር ጉዳይ የማህበረሰቡን ትኩረት የሚስብ ጉዳይ ቢሆንም እንኳ እንደ ድሮው ከጫፍ እስከ ጫፍ በማንቀሳቀስ ንብረታቸውንና ሕይወታቸውን የሚለግሱለት ይሆናል ብሎ ለመገመት አስቸጋሪ ነው። በኤርትራ በኩል ሲታይ ዜጎቿ በአምባገነናዊ ስርዓት
መገዛት እንደሰለቻቸው ግልጽ ነው። ይሄውም ባለፉት ዓመታት በተለያዩ የውጭ ሀገራት የተደረጉትን ህዝባዊ ሰልፎችን በመመልከት መረዳት ይቻላል። ከዚህ በመነሳት የሻዕቢያ መንግስት ላይ የሚፈጸምን ማንኛውም ጥቃት ይደግፋሉ ተብሎ ይታሰባል። ነገር ግን አብይ የዚህን ጦርነት ትርክት ያቀረበበት አካሄድ ለኢሳያስ የጠቀመ ነው። የጦርነቱ ዓላማ ኢሳያስ መንግስትን መገርሰስ እንዳልሆነና የአሰብን ወደብ በጉልበት መውሰድ እንደሆነ አድርጎ ማቅረቡ ኢሳያስን ጠቅሞታል። በዚህም ምክንያት ኢሳያስ የህልውናና የኤርትራን የማዳን ጦርነት ከፊታችን አለብን ያለውን ያረጋገጠለት ሆኗል። በሀገር ውስጥ የሚኖረውን ኤርትራዊ ጨምሮ በተቃዋሚ የሚታወቁትን ዲያስፖራዎች ከኢሳያስ ጎን እንዲሰለፉ ያደረገው ይህው ትርክት ነው። ለዚህ ማሳያው ባለፉት ዓመታት የሻዕቢያን መንግስት አንቆ ይዞት የነበረው በወጣቶች የሚደረገው የዲያስፖራዎች ተቃውሞ ሙሉ በሙሉ በሚባል ደረጃ ቆሟል ማለት ይቻላል። አንድ በራሴ የታዘብኩትን ነገር ላካፍላችሁ። አውሮፓ በሚሄድባቸው ጊዜያት የማርፍበት ቤት ኤርትራውያን ጎረቤቶች አሉ። ባለፉት ዓመታት እዛ ስመላለስ ከነሱ ጋር አብረን ቡና እንጠጣለን። እነኚሁ ሰዎች በኤርትራ የነጻነት ጦርነት ላይ የተሳተፉ አዛውንቶች ናቸው። አንዳንዶች የጀብሃ አባል ሲሆኑ፣ ሌሎች ደግሞ የሻዕቢያ ወታደር በመሆን የተሳተፉ ናቸው። የመጀመሪያ ሳገኛቸው ግን ሁሉም የኢሳያስን አገዛዝ የሚቃወሙ ነበሩ። የተዋወቅነው የቄሮ ትግል ሰሞን ነበር። በኋላ ላይ ለውጥ መጥቶ አብይና ኢሳያስ በጫጉላ ሽርሽር በነበሩበት ጊዜ እነኚህ አዛውንቶች ደስተኛ አልነበሩም። ከዛ ጊዜ አንስቶ ታስሬ ተፈትቼ ድጋሚ እስካገኛቸው ድረስ በኢሳያስ አገዛዝ ላይ የነበራቸው ተቃውሞ አልተቀየረም ነበር። ከ6 ወር በፊት ተገናኝተን ቡና ስንጠጣ ግን ሌላ ሰው ሆነው አገኘዋቸው። ኢሳያስን ማወደስ ባይጀምሩም አብይን መርገም ጀምረዋል። ከነሱ ውስጥ አንዱ ክራንች ተደግፎ የሚሄድ አዛውንት የነገረኝ ነገር የእነሱን ስሜት በሚገባ ይገልጻል። ዛሬም ነገም ኢሳያስን እጠለዋለሁ። ነገር ግን የኤርትራን ህልውና ለማጥፋት መሬታችንን ቆርሶ ለመውሰድ የሚደረገውን ወረራ እቃወማለሁ። ሀገሬ ገብቼ በእግሮቹ መራመድ ባልችልም ምሽግ ውስጥ ገብቼ እስከ መጨረሻው እስትንፋሴ እፋለማለሁ በማለት በቁጣ ስሜት ውስጥ ሆኖ የተናገረው በኤርትራ ተቃዋሚዎች ውስጥ የተፈጠረውን የአሰላለፍ ለውጥ ለመገንዘብና ለመገምገም ትላልቅ ፖለቲከኞችና ሊቃኑን ለማነጋገር ሞክሬ ነበር። ካነጋገርኳቸው 10 ሰዎች ውስጥ 8ቱ ተመሳሳይ አቋም ነው ያላቸው። የሚደግፉት ሰዎች ራሱ ለመናገር ይቸገራሉ። አብይን የኤርትራን ተቃዋሚዎች አስተባብሮ ለማሰማራት ያደረገው ሙከራ አልተሳካለትም። በዚሁ ምክንያት ነው። በአጠቃላይ አብይ የዚህን ጦርነት ምክንያት የአሰብ ወደብ አድርጎ ማቅረብ ለኢሳያስ ትልቅ በረከት ሆኗል። በውጭ ሀገራት እየተጠናከረ የመጣበትን ተቃውሞ በማድቀቅ በሀገር ውስጥ ያሉትንና በዲያስፖራ የሚኖሩትን ዜጎች ድጋፍ ከጎኑ ለማሰለፍም ረድቶታል። ጀዋር በአራተኛነት የተመለከተው ኢኮኖሚውን ነው። የኢትዮጵያ ኢኮኖሚ ከኤርትራ ኢኮኖሚ በብዙ ጥፎች እንደሚልቅ ይታወቃል። ነገር ግን የኤርትራ መንግስት ገቢው ውስን ቢሆንም ወጪውም ቢሆን በጣም አናሳ ነው። በመንግስት ደሞዝ የሚተዳደረው ውስን የህብረተሰብ ክፍል ነው። አብዛኛው ወታደር ያለምንም ክፍያ በነፃ ነው የሚያገለግለው። ስር የሰደደ አምባገነናዊ መንግስት ስለሆነ እዛ ሀገር ውስጥ ሙስና እጅግ በጣም ትንሽ ነው። የውጭ ሀገር ዕዳ ስለሌለባቸው በየጊዜው የሚጠብቃቸው የብድር ክፍያም የለም። በኢትዮጵያ በኩል ነገሩ ተቃራኒ ነው። ገቢዋ ትልቅ ቢሆንም ወጪዋም በዛ ደረጃ ከፍተኛ ነው። ስርዓቱን ከላይ እስከታች የተዋቀረው የሰው ኃይል በፓርቲው ራዕይና ዓላማ አምኖበት ሳይሆን የግል ጥቅሙን መሰረት ያደረገ ነው። ሙስና ህጋዊ ስለሆነ የመንግስት ንብረት ለልማት ከመዋሉ በፊት ከመንገድ ተጠልፎ ለግለሰቦች ጥቅም ይውላል። ባለፉት ዓመታት የተደረጉ የእርስ በርስ ጦርነቶች ኢኮኖሚውን አድቅቀውታል። ብዙ ብድር ስላለባት በጀቱ በብዙ ብድር ለመክፈል የሚውል ነው። ከሀገር ውስጥና ከሀገር ውጭ በተጨማሪ ሌላ ጦርነት ፈንድቶ የተራዘመ ጊዜ የሚወስድ ከሆነ ቀድሞውንም የተዳከመውን ኢኮኖሚ ይበልጥ የሚያደቀው ይሆናል። ለግል ጥቅሙ ወደ ስርዓቱ የተለጠፈው የሰው ኃይል ድጋፉን የሚቀጥልበት ምክንያትም አይኖርም። በአጠቃላይ ሲታይ አሁን ያለው የኢትዮጵያ መንግስት ከውጭ ኃይል ጋር የሚያደርገውን ከፍተኛ ወጪ የሚጠይቅ ጦርነት መሸከም የሚችል ትከሻም የለውም። ጀዋር በቀጣይነት የተመለከተው
የሁለቱን ሀገራት ዲፕሎማሲያዊ ነው። በዲፕሎማሲው ረገድ ከ1998 የኢትዮ ኤርትራ ጦርነት ጊዜ ጀምሮ እስከ ቅርብ ጊዜያት ኢትዮጵያ ከፍተኛ ዲፕሎማሲ የበላይነትን መጎናጸፍ ችላ ነበር። የኤርትራ መንግስት በኢትዮጵያ ተጽዕኖ ምክንያት በምዕራባውያን መንግስት በመጠላቱ ተደጋጋሚ ማዕቀቦች ሲጣልበትም ኑሯል። በምስራቅ አፍሪካ ደረጃ እንኳን ራሳቸውን ከአይጂዲፒ አግልለው ነበረ። ምናልባት ከግብጾች ለኤርትራ አጋር የነበረ አንድም ሀገር አልነበረም። ራሻና ቻይና በፖለቲካ አቋማቸው ደረጃ አጋርነት ቢያሳዩም በተግባር ያደረጉላት ድጋፍ ግን የለም። በአንጻሩ ግን ኢትዮጵያ በመለስ አመራር ስር ሆና ከምስራቅ እስከ ምዕራብ ከሀያላን ሀገራት በመወዳጀት በምስራቅ አፍሪካ ላይ የዲፕሎማሲውን የበላይነት መጎናጸፍ እችላ ነበር። በአብይ ዘመን ዲፕሎማሲያችን ከዓመት ዓመት እየተዳከመ ነው የመጣው። በአንድ ሀገር ዲፕሎማሲያዊ አቅም፣ የኢኮኖሚ ጥንካሬ፣ የመከላከያ ኃይል ጥንካሬ፣ የሀገር ውስጥ መረጋጋት እንዲሁም በፖለቲካ አመራር ብቃትና ዲፕሎማቶች አቅም ላይ ይመሰረታል። በአብይ የአመራር ዘመን ኢትዮጵያ በሁሉም መመዘኛዎች እየተዳከመች ነው የሄደችው። የእርስ በርስ ጦርነት መከላከያውን አዳከመ፣ ኢኮኖሚውንም አደቀቀ። የሀገር ውስጥ መረጋጋቱ ተናጋ። ይህ አጠቃላይ የሀገሪቱ አቅም እንዲዳከም ምክንያት ሆነ። የዲፕሎማሲ ግንኙነት ጥቅምን መሰረት ያደረገ ስለሆነ ሁሉም ሀገሮች እየጠነከረ ካለው ሀገር ጋር መወዳጀት ይፈልጋሉ። እየተዳከመ ከሚሄድ ሀገር ላይ የሚያገኙት ጥቅም እየቀነሰባቸው ስለሚሄድ ራሳቸውን ማራቅ ይመርጣሉ። ድሮ አንዳንድ ሀገሮች በጸጥታ ሴኩሪቲ ምክንያት፣ ሌሎች ደግሞ ለኢኮኖሚ ጥቅም ምክንያት ከኢትዮጵያ ጠንካራ አጋርነት መፍጠር ይፈልጉ ነበር። በጸጥታ ምክንያት የቀረቡን ሀገራት በወቅቱ ኢትዮጵያ የራሷን ውስጣዊ ሰላም ከማስጠበቅ አልፎ በሌሎች ሀገሮች ላይ ተሰማርቶ ሰላም ማስከበር የሚችል ጠንካራ ሰራዊት ስላላትም ነበረ። ዛሬ ግን ኢትዮጵያ የራሷን ሽምቅ ተዋጊዎች መቆጣጠር የተሳናትና በጎረቤት ሀገሮች ሰላም አስከባሪ ኃይል የምታሰማራ ሳይሆን የቀጠናው የቀውስ ምንጭ እንደሆነችም ትታያለች። በኢኮኖሚው ረገድ ቢሆንም ውስጣዊ ሰላም የራቃት ሀገር ስለሆነች ኢትዮጵያ ውስጥ ኢንቨስት ማድረግ ኪሳራ እንደሆነም ይታሰባል። በኢኮኖሚ ተስበው ሊመጡ የሚችሉትን አሳጥቶናል። ሌላው ቀርቶ በፈታኝ ሁኔታዎች ውስጥ እንኳን ፈተናን ተቋቁመው ጠንክረው በመስራት የሚታወቁት ቻይናውያን እንኳን ሀገሪቱን ለቀው መውጣት ጀምረዋል። ከሀገር አቅም መዳከም በተጨማሪ ለውጭ ጉዳይ ሚኒስቴር ቢሮ የተሰጠው ትኩረት እጅግ አነስተኛ በመሆኑ የተነሳ የኢትዮጵያን ተሰሚነት በእጅጉ ጎድቶታል። አብይ አብዛኛውን የውጭ ጉዳይ ስራ ከሚኒስተሩ በመቀማት ወደ ጠቅላይ ሚኒስተር ቢሮ አስተላልፎታል። ታላላቅ የዲፕሎማሲያዊ ውሳኔዎች የሚሰሩትና ከፍተኛ ዲፕሎማቶች ሳይሳተፉበት ነው እዛው ተወስኖ በሚዲያ የሚነገረው። ሌላው ቀርቶ የውጭ ፖሊሲው እንኳን በቅጡ ተቀርጾ የተዘጋጀ ነገር የለም። በውጭ ያሉ አምባሳደሮች በዓመት አንዴ ለስልጠና ይጠሩና በጋራ ኮሪደሩን ጎብኝተው መደመርን ተሞልተው ይበታተናሉ። ይሄ ሚኒስተሩና አምባሳደሮች ላይ ያለ መረጃና ሞራል እንዲንቀሳቀሱ አስገደዳቸው። የአብይ የግል ባህሪም የኢትዮጵያን ዲፕሎማሲያዊ በማዳከም ውስጥ ጉልህ ሚና ተጫውቷል። የቅርብና የውጭ ሀገራት አመራሮችን በማዋረድ በመስደብ በማማት አስቀይሟቸዋል። የሀገሪቱ አቅም መዳከምና የውጭ ጉዳይ ሚኒስተሩ ሽባ መሆኑ ተደማምረው ኢትዮጵያ በአፍሪካና በዓለም አቀፍ ያላትን ተሰሚነት በእጅጉ እንዲቀንስ አድርጎታል። ወደ ኤርትራ ስንመለከት ደግሞ ከቅርብ ዓመታት ወዲህ ዲፕሎማሲያቸው እየጠነከረ እንደሄደ ተገንዝበናል። ለዚህ መሻሻል ትልቁ ሚና የተጫወተው ራሱ አብይ ነው። በሁለቱ መንገዶች አንደኛው ወደ ስልጣን እንደመጣ በወቅቱ የነበረውን ተሰሚነት ተጠቅሞ ማዕቀቦች እንዲነሱላቸው ረድቷል። ሁለተኛው ደግሞ በአብይ አመራር ስር ኢትዮጵያ ወደ ቀውስ ገብታ ስለተዳከመች የውጭ ኃይሎች በኢሳያስ ላይ የነበራቸው አመለካከትና ግንኙነት እንዲቀየር አደረገ። ክፉ አምባገነን ቢሆንም አገሩን አረጋግቶ መምራት ችሏል ማለት ጀመሩ። የቀይ ባህርን እየናጠ ባለውና በምስራቅ አፍሪካ ውስጥ እየተደረጉ ባሉ ጦርነቶች ላይ የነሱ አጋር ፓርትነር ሆኖ ብቅ
አለ። በዚህ ምክንያት ድሮ ከኢትዮጵያ ጎን ሆነው ኤርትራ ላይ ተጽዕኖ ሲያሳድሩ የነበሩ ሀገራት ከኤርትራ ጋር ያላቸውን ዲፕሎማሲያዊ ግንኙነት ለማሻሻል ወሰኑ። በአጠቃላይ ሲታይ ባለፉት ዓመታት የኢትዮጵያ ዲፕሎማሲ እየተዳከመ የመጣ ሲሆን፣ በአንጻሩ ኤርትራ ደግሞ ከነበረችበት መገለል በመውጣት ዲፕሎማሲዋ እየተሻሻለ ሄዷል። ስለዚህ በአሁኑ ጊዜ ጦርነት ቢፈነዳ እንደወትረው ኢትዮጵያ የዲፕሎማሲያዊ ብልጫ የምታገኝ አይሆንም። አብይ በሚነዛው የጦርነት ፕሮፓጋንዳ ላይ ሀያላን ሀገራት በጋራ አውግዘውት ጠንካራ መግለጫ ሲያወጡበት አይተናል። ለምሳሌ ድሮ ኢሳያስን አጥብቀው በመጥላት የሚታወቁት አሜሪካና እንግሊዝ በጋራ መግለጫ አብይን አስጠንቅቀውታል። አብይ የባህር በሩን ጥያቄ ትርክት ያቀረበበት መንገድ ቢሆንም የኢትዮጵያ ዲፕሎማሲ የጎዳና የኢሳያስን ትርክት የረዳ ነበር። ከሶማሌላንድ ጋር ተፈርሞ የነበረው የባህር በር ስምምነት የአፍሪካ ሕብረትን ድንጋጌና ዓለም አቀፍ ሕጎችን የጣሰ ስለነበረ ኢትዮጵያ እንደ ስርዓት አልባ ሀገር የሌሎች ሀገሮችን ዳር ድንበር እንደማታከብር አድርጎ አሳይቷታል። አሁን የአሰብ ጥያቄ የቀረበበት መንገድም ያንኑን ክስ ከማጠናከር አልፎ ኢትዮጵያ እንደ ወራሪ እንድትቆጠር ነው ያደረጋት። በዲፕሎማሲው ጉዳይ የግብፅን ሚና መዘንጋት የለብንም። ግብፅ በአሁኑ ሰዓት በመካከለኛው ምስራቅ ቀውስን በመፍታት ውስጥ የምትጫወተውን ሚና ከትራምፕ ካላት ወዳጅነት በዲፕሎማሲው ረገድ ያላት ተሰሚነት በእጅጉ አድጓለኝ። ይህንን የዲፕሎማሲ ተጽዕኖ ተጠቅማ ኤርትራን ለመርዳት እንደምትሞክር የሚያጠራጥር ነገር አይደለም። የዚህን ውጤት ደግሞ ባለፈው ዓመት ከሶማሊያ ጋር ገብተንበት የነበረውን እሰጥ አገባ ላይ ያየነው ነው። በአብይ በኩል የኢሚሬቶች ድጋፍ እንደሚኖር ይታሰባል። ሆኖም በአሁኑ ጊዜ በዲፕሎማሲ ጥንካሬ ከኢሚሬት ግብፅ ትበልጣለች። በአጠቃላይ ይህ ጦርነት ከፈነዳ በተለይ ኢትዮጵያ ከጀመረችው ሊደርስባት የሚችለው ዲፕሎማቲክ ተጽዕኖ ቀላል እንደማይሆን መገንዘብ ያስፈልጋል። ነገሩ ወዴት እየሄደ ነው በሚልም እንዲህ ጽፎታል። ከላይ ባየናቸው ግምገማዎች መሰረት በአሁኑ ሰዓት ኢትዮጵያ ከኤርትራ ጋር ወደ ጦርነት ለመግባት አስቻይ ሁኔታ እንደሌላት መገንዘብ ይቻላል። ባለፉት 2 ዓመታት የባህር በር የጦርነት ዘመቻውን እያሳደገችው ብትሄድም በተጨባጭ ግን ለጦርነት እየተዘጋጀች እንዳልሆነ ብዙ አመላካች ነገሮች አሉ። ሚዲያ ላይ እየወጡ ቢፎክሩም ውስጡን ግን አሸማጋይ ሲልክ ነው የከረመው። ሰሞኑን ፓርላማ ላይ ባደረገው ንግግር እንኳን ብዙ ሀገራት መሃል ገብተው እንዲያሸማግሉ ጥሪ አቅርቧል። በፓርላማ የተደረገው የጦርነት ፉከራ ድራማ የገባበትን ትልቅ የፍራቻ ስሜት ለመደበቅ ያደረገው ሙከራ ነው። ነገር ግን አብይ ኤርትራን ለመውጋት እውነተኛ ፍላጎትና ዝግጅት ባይኖረው ጦርነት ይቀራል ማለት አይደለም። ልክ ሰውየው ለመውጋት ሳይዘጋጅ ጦሩን እንደመዘዘው ሁሉ እስካሁን ሲሄድ የሰነበተው የጦርነት ከበሮ ሰበቃ ጦርነት መፈንዳቱን እድል ከቀን ወደ ቀን እየጨመረ እንዲሄድ አድርጎታል። የኤርትራና የትግራይ ኃይሎች ጥምረት የጦርነት ዝግጅት አድርገዋል። አብይ እነሱን ለመውጋት ዛሬ ላይ ዝግጅት ባይኖረውም ነገ ይወጋል ብለው ይሰጋሉ። ስለዚህ እሱ ተዘጋጅቶ ሳይነሳ ሊቀድሙት ይችላሉ። በተለይም የትግራይ ኃይሎች ሰላምም ጦርነትም በሌለበት ውስጥ መቆየታቸው በውስጣዊ መፈረካከስ አጋልጧቸዋል። ጊዜው እየረዘመ በሄደ ቁጥር ችግሩ እየበረታባቸው ይሄዳል። ይህን ችግር ለማስቀረት በፍጥነት ወደ ጦርነት መግባት ይኖርባቸዋል። ትግራይ ውስጥ ጦርነት ከተጀመረ ደግሞ ኤርትራ ተጎትታ መግባቷ አይቀሬ ነው። ከውጭ ነው የሚረዱ ኃይሎች የጦርነቱን መፈንዳት ይፈልጉታል። በአብይ በኩል ኢሚሬት ሱዳን ውስጥ የሱዳን መከላከያ ኃይል ለመርዳት የሽምቅ ኃይሉ የሚጓጉት የትግራይና የኤርትራ ኃይሎች ሀገራቸው ጦርነት ተነስቶ ወደ ትግራይና ኤርትራ እንዲመለሱ ትፈልጋለች። በኤርትራ በኩል ደግሞ ግብፅ አብይ ተጨማሪ ተጽዕኖ ውስጥ ወድቆ በአባይ ጉዳይ እጅ እንዲሰጥ ስለሚፈልግ ጦርነቱ መፈንዳቱን ይፈልገዋል። በአጠቃላይ አብይ ሲያናፍሰው የነበረው የጦርነት ፕሮፓጋንዳ በአሁኑ ሰዓት እሱ ራሱ ፍሬም በመያዝ ሆነ ወደኋላ በመመለስ ለመተው ከሚቻልበት ደረጃ ላይ አልፏል። ሀያላን ሀገራት ከፍተኛ ተጽዕኖ አሳርፈው ካላስቆሙት በስተቀር ጦርነቱ የሚቀር አይደለም። የዚህ ጦርነት አደጋው ምንድን ነው የሚለውን ደግሞ እንደሚመለከተው
ቃኝቶታል። አንድ ጦርነት ከመጀመሩ በፊት ማን እንደሚያሸንፍ፣ መቼ እንደሚቋጭ፣ በሰውና በንብረት ላይ የሚያደርሰውን ጉዳት መገመት እንጂ እርግጠኛ ሆኖ መናገር አይቻልም። አብይ ባለሟሎቹን ሰብስቦ እንደሚለው ኢሳያስን ገድሎ የኤርትራን ጦር በትኖ አረብን ይዞ በ2 ሳምንታት ጦርነት ቋጭቶ የሚመለስ ነው የሚመስለው ፉከራው። ይህ የመሆን እድሉ አለ፣ ነገር ግን እጅግ ሲበዛ ጠባብ ነው። ብዙ ጦርነት በአጭር ጊዜ ለመጨረስ ታስበው ይጀመሩና ለዓመታት ይቆያሉ። በተለይም ከቅርብ ጊዜ ወዲህ የሚደረጉ ጦርነቶች ብዙ የቅርብና የሩቅ ኃይሎች ስለሚሳተፉበት በቀላሉ ተሸንፎ መቋጨት ከባድ ሆኗል። ለምሳሌ ራሻ ዩክሬንን ስትወር ጦርነቱ በ2 ሳምንታት ለመቋጨት አቅዳ ነበር የገባችው። ይህ ጦርነት ለ4 ዓመታት እየተካሄደ ነው። የሚታይ ድልም የለም። አብይ በትግራይ ጦርነት ጊዜ በ3 ሳምንታት ውስጥ ነበር መቀሌን ተቆጣጥሮ ድሉን ያወጀው። ያ ደስታ ግን ብዙ አልቆየም። ጦርነቱ ለ2 ዓመታት ዘለቀ። በመጨረሻም በተኩስ አቁም ድርድር ነው የተቋጨው። ዛሬም መልሶ ለመፈንዳት አፋፍ ላይ ይገኛል። እንደዛ ያለ ሁኔታ ውስጥ በዛ ጦርነት ላይ የተሳተፉ ኃይሎች በአጠቃላይ የህይወትና የንብረት ኪሳራ ቢደርስባቸውም ትልቅ የአደጋ ተጋላጭነት ያለው በኢትዮጵያ ላይ ነው። የእርስ በርስ ጦርነትና የኢኮኖሚ ውድቀቱ እየባሰባት ስለሚሄድ በአጠቃላይ የሀገር መፍረስ አደጋም ሊያጋጥማት ይችላል። ለዚህ ጦርነት የኦሮሞን ብሔርተኝነት እንደ ግብዓት ለመጠቀም እየተሞከረ ስለሆነ እንደ ብሔር ከፍተኛ የጋራ የሞራል ስብራትና ከፍተኛ የስም ማጠልሸት አደጋ ሊደርስብን ይችላል። ጀዋር በመጨረሻም ይህ ትንታኔ በኔ እውቀት ልክና ባለኝ መረጃ ተንተርሼ ያቀረብኩት ሲሆን ምናልባት የኔ ትንታኔ ስህተት ሆኖ አብይ እንደፎከረው ኤርትራንና ትግራይን ሰባብሮ ለኢትዮጵያ የባህር በር ከፍቶ ኦሮሞም የሚቀጥሉ ዓመታት ኢሬቻ የሚያከብርበት ይሆናል። እኔ ግን መፍትሄው በዚህ ባለቀ ሰዓት እንኳ ቢሆን ጦርነት እንዳይካሄድ ማስቀረቱ የሚሻል ነው እላለሁ። ማስቀረት ካልተቻለ በጦርነቱ ወቅት ህዝባችን ላይ የሚደርሰውን አደጋ፣ በሀገር ላይ የሚደርሰውን ጉዳት ለመቀነስ መዘጋጀት አስፈላጊ ነው። ከፖለቲከኛው አቶ ጀዋር መሐመድ ስለ አለው ሁኔታ የተዘጋጀ ትንታኔ። ለዛሬው በዚህ ቆየን። ቻናሉ ኢትዮ ማለዳ ነው።